የብፁዕ አቡነ ዕንባቆም ቀብር ስነ ስርዓት በዛሬው ዕለት በታላቁ ደብረ ሊባኖስ ገዳም ተፈጽሟል። ህልፈተ ህይወታቸው ትላንት የተሰማው ብፁዕነታቸው ዛሬ ቀብራቸው ተፈጸመ። ተሰሙታላችሁ። አንዲት የ15 ዓመት ታዳጊ ትደፈራለች። የደረሰባትን የአስገድዶ መድፈር ወንጀል ለምታውቀው የጸጥታ አካል ለማሳወቅ በሄደችበት በድጋሚ በዛ የጸጥታ አካል ተደፍራለች። መነጋገሪያ የሆነ ዜና ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ሌሎች ሲያሳውቁት የትግራይ ክልል ጊዜያዊ አስተዳደር ግን የምርጫ ክልልና የምርጫ ጽህፈት ቤቶችን እንዳላሳወቀው ገለጸ። ለምን ሰማላችሁ? ከ50 ሚሊዮን ብር በላይ የሚያወጡ የኮንትሮባንድ እቃዎች ተይዘዋል። ይህንንም ነግራችኋለን። ግብጽ በልጆች ማህበራዊ ሚዲያ አጠቃቀም ላይ ገደብ ልትጥል ነው። ሰማላችሁ። በበርካታ የአሜሪካ ግዛቶች ሰሞኑን በተከሰተው እጅግ ከባድ ቅዝቃዜ የአየር ሁኔታ ምክንያት በተለያዩ ቦታዎች የሰው ህይወት እየጠፋ ነው። እንደምን ውላችኋል? አሃዱ ኒውስ ኤንድ ፖለቲክስ እናንተው የመረጃ ቻናላችሁ ነው። ከዚህ በመቀጠል አጠራ አድርገን መረጃዎችን ነግራችኋለን። ናርዶስ አለማየሁ ነኝ። ሰብስክራይብ ማድረጋችሁን አትርሱ። ወደ ቀዳሚ መረጃ አለፍኩኝ። በትላንትናው ዕለት ህልፈተ ሞታቸው የተሰማው ብፁዕ አቡነ ዕንባቆም ዛሬ በታላቁ ደብረ ሊባኖስ ገዳም ቀብራቸው ተፈጽሟል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንበረ ፓትርያርክ የገዳማት መምሪያ ሊቀ ጳጳስ የነበሩት የብፁዕ አቡነ ዕንባቆም ስርዓተ ቀብር በታላቁ ደብረ ሊባኖስ አቡነ ተክለ ሃይማኖት አንድነት ገዳም በዛሬው ዕለት በክብር ተፈጽሞላቸዋል። በስርዓተ ቀብሩ ላይ ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ወእጨጌ ዘመንበረ ተክለ ሃይማኖት፣ ብፁዓን ሊቃነ ጳጳሳት፣ የገዳም አበምኔቶች፣ መነኮሳት፣ ካህናት፣ በርካታ የኦርቶዶክስ የምእመናን የሀዘን ድምጽ ታጅቦ ተገኝተዋል። በቀብሩ ላይ ብፁዕነታቸው እንግዲህ በህይወት ዘመናቸው ለቤተ ክርስቲያንና ለተለያዩ ገዳማት እድገት ያበረከቱት መንፈሳዊ ተልዕኮ አባታዊ አገልግሎታቸውን በስርዓተ ቀብሩ ላይ በሰፊው ነው የተዘከረላቸው። በተለይ በመንበረ ፓትርያርክ የገዳማት መምሪያ ሊቀ ጳጳስ መሆን ባገለገሉባቸው ዓመታት ውስጥ የገዳማትን ህልውና በማስጠበቅ ስርዓተ ምንኩስናን በማጠንከር ረገድ የነበራቸው ሚና እጅግ የጎላ እንደነበረ ይገለጻል። ታላቁ የደብረ ሊባኖስ ገዳም እንግዲህ ታላቁ ገዳም የብፁዕነታቸው ማረፊያ እንዲሆን የተመረጠውም ገዳሙ ካለው ታሪካዊና መንፈሳዊ ትርጉም እንዲሁም ደግሞ ለታላላቅ የቤተክርስቲያን አባቶች በብዛት ማረፊያነት ካለው ክብር አኳያ ነው የተባለው። በዚህ መሰረት በዛሬው ዕለት ብፁዕነታቸው ስርዓተ ቀብራቸው ተፈጽሟል። የ15 ዓመት ታዳጊ ልጅ የደረሰባት ወንጀል መነጋገሪያ ሆኗል። እቺ ልጅ እንግዲህ ትደፈራለች። ከተደፈረች በኋላ ለማመልከት በሄደችበት በዛው ጸጥታ አካል በድጋሚ ነው የተደፈረችው። ይሄ የሆነው ምዕራብ ጉጂ ዞን ላይ ነው። ቡሌ ሆራ ከተማ ውስጥ ነው። በ15 ዓመቷ ታዳጊ ላይ የወሲባዊ ድፍረት በደል የፈጸሙ ሁለት ግለሰቦች በስራት ተቀጥተዋል። ከህግ ሊያመልጡ አልቻሉም። የቡሌ ሆራ ከተማ አስተዳደር ፖሊስ ጽህፈት ቤት አዛዥ እንዳሉት አንደኛ ተከሳሽ አለማየሁ ሙሉ ነው። ሁለተኛው ተከሳሽ አየለ ደጌሳ የተባሉ ግለሰቦች ባሳለፍነው ጥቅምት 10 ምሽት ላይ ወንጀሉን ፈጽመውታል። ይሄ በማስረጃ የተረጋገጠ ጉዳይ ነው። አንደኛው ተከሳሽ እንግዲህ አለማየሁ ሙሉ የተባለው ሰው የታዳጊዋ ቤተሰቦች ሰፈር ውስጥ አለመኖራቸውን ካየ በኋላ በጉልበት የመድፈር ጥቃቱን ፈጽሞባታል። ቤተሰቦቿ ሳይመጡ ለምታቀው አንድ የጸጥታ አካል የተፈጸመባትን የወሲባዊ ጥቃት እንዳመለከተች ይገለጻል። ሁለተኛው ተከሳሽና የጸጥታ አካል የሆነው አየለ ደጌሳ ደግሞ የዝችን ታዳጊ 15 ዓመቷ ነው አቤቱታዋን ከሰማ በኋላ ወደ ፍትህ ቦታ መውሰድ ሲገባው እዚህ ጋር ጠብቂኝ ብሎ ሆቴል የመኝታ ክፍል ከተከራየ በኋላ በቶሎ ይዟት ነው ሄደው እዚህ ቃልሽን ትሰጭኛለሽ ብሎ ነው ወደ ሆቴል የወሰዳት። በድጋሚ የግብረ ስጋ በደል ፈጽሞባታል ማለት ነው። እሷ ሄደችው ልታመለክት ነበረ። በዚህ አጋጣሚ ተደፍራለች። ተጎጂዋ እንግዲህ በሁለት ሰዎች እንግዲህ የደረሰባትን ጥቃት ለወላጆቿ አሳውቃ ወዲያው ጉዳዩ ፖሊስ ጋር ደረሰ። ከዛ በኋላ እንግዲህ ፖሊስ ተጎጂዋን ወደ ሕክምና ተቋም ይዟት ሄደ። የሕክምና ውጤቱ የሚያሳየው በተደጋጋሚ የመደፈር ጥቃት እንደተፈጸመባት ነው ሪዛልቱ የሚያሳየው። ፖሊስ እንግዲህ በአንደኛና ሁለተኛ ተከሳሽ ላይ በቁጥጥር ስር አውሎ የምርመራ መዝገቡን በሕክምና ማስረጃዎች አጠናክሮ ለአቃቢ ሕግ ላከ። እንግዲህ በአንደኛው ተከሳሽ ላይ እድሜያቸው 18 ዓመት ባልሞላቸው ልጆች ላይ የሚፈጸም የግብረ ስጋ በደል በሚል ነው ክስ የመሰረተበት መጀመሪያ በደፈራት ልጅ ላይ። በሁለተኛው ተከሳሽ ደግሞ የጸጥታ አካል ማለት ነው ወደ ሄዳል ታመለክት የደፈራት ግለሰብ ጋር የእርሱን እርዳታ ስትፈልግ ያለባትን ከፍተኛ በደል፣ የአእምሮዋን ሐዘን፣
የህሊናዋን ሀዘን ምክንያት አድርጎ ስልጣንና ኃላፊነቱን ተጠቅሞ የመድፈር ጥቃት በመፈጸሙ በማስረጃ ተጠናክሯል። ስለዚህ በአቃቢ ህግ የተመሰረተውን ክስ ሲከታተል የቆየው የምዕራብ ጉጂ ዞን ከፍተኛው ፍርድ ቤት ጥር 5 ቀን በዋለው ችሎት በመጀመሪያው ተከሳሽ መጀመሪያ በደፈራት ላይ በ13 ዓመት እስራት እንዲቀጣ ሲወስንበት፣ ሁለተኛዋ ተከሳሽ ደግሞ አየለ ደጌሳው የጸጥታ አካል ያልኳችሁ ቅድም ተጎጇን ወደ ፍትህ ቦታ መውሰድ ሲገባው የስራ ግዴታ መሆኑን ዘንግቶ ወይም አውቆም ሊሆን ይችላል አስነዋሪ ድርጊት በተጎጇ ላይ ስለፈጸመ በ15 ዓመት እስራት እንዲቀጣ ወስኖበታል ማለት ነው። ኢትዮጵያ ብሔራዊ ምርጫ ቦርድ ሌሎች ሲያሳውቁት የትግራይ ክልል ጊዜያዊ አስተዳደር ግን የምርጫ ክልልና የምርጫ ጽፈት ቤቶችን እንዳላሳወቀው ገልጿል። ሌሎች ክልሎች ምላሽ ሲሰጡ የትግራይ ክልል ግን እስካሁን ጊዜያዊ አስተዳደሩ ምላሽ አልሰጠኝም ብሏል ቦርዱ። በዚህ ምክንያት እንግዲህ ቦርዱ ግንቦት 24 የ2018 መጪው ምርጫ የምርጫ ክልልና የምርጫ ጽፈት ቤቶችን ዝግጁ እንዲያደርግ ጊዜያዊ አስተዳደሩ ለሁለተኛ ጊዜ በደብዳቤ ጠይቆት ነበረ። ይህንን የተመለከተው የቦርዱ ዋና ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ የፈረሙበት ጥር 12 ቀን ለጊዜያዊ አስተዳደሩ የተጻፈው ደብዳቤ እስከ ጥር 25 2018 የምርጫ ክልልና ጽፈት ቤቶች ዝግጁ አድርጎ እንዲያሳውቅ የሚጠይቅ ደብዳቤ ነውና በመግቢያው ምንድነው የሚለው የምርጫ ክልልና የምርጫ ጣቢያ ጽፈት ቤቶች እንዲዘጋጁ ስለመጠየቅ ነው የሚለው። በዚህ ጉዳዩን ያሳወቀው የቦርዱ ደብዳቤ እንግዲህ የፊታችን ግንቦት 24 2018 ለሚካሄደው ሰባተኛው ጠቅላላ ሀገራዊ ምርጫ የቅድመ ዝግጅት ስራ እያከናወነ እንደሚገኝ ያብራራል። ከዛ በኋላ እንግዲህ ከዚህ በፊት ታህሳስ 3 2018 የምርጫ ክልልና የምርጫ ጽፈት ቤቶች እንዲዘጋጁ መጠየቁን ሁሉ ቦርዱ በደብዳቤው አስታውሷል፣ ለትግራይ ክልል ማለት ነው። ግን የመራጮች ምዝገባ ከየካቲት 7 ቀን 2018 ጀምሮ ስለሚጀምር ከዚህ በፊት ቦርዱ በላከው መመሪያና መስፈርት መሰረት በህግ በተፈቀዱ ገለልተኛ ቦታዎች ላይ የምርጫ ክልልና የምርጫ ጣቢያ ጽፈት ቤቶችን በማዘጋጀት እስከ ጥር 25 2018 ድረስ እንድታሳውቁን በማክበር እንጠይቃለን የሚል ደብዳቤ ነው። አጠቃላይ የምርጫ ጣቢያዎችን ዝርዝር ለህዝብ ይፋ የሚደረገው ግን ጥር 20 ነገ ማለት ነው እንደሆነ የሰባተኛው ጠቅላላ ምርጫ የጊዜ ሰሌዳ ያስረዳል። ግን ቦርዱ ጥር 12 ለጊዜያዊ አስተዳደሩ ለትግራይ በጻፈው ደብዳቤ እስከ ጥር 25 የምርጫ ክልልና ጣቢያ ጽፈት ቤቶች ዝግጁ መሆናቸው እንዲገለጽለት ይጠይቃል። ይሄ ከቅዱ ጋር እንዴት ይጣጣማል ሲል ቦርዱ ተጠይቆ ነበረ። ብሔራዊ ምርጫ ቦርድ እንግዲህ ምንድነው የመለሰው ምላሽ? ቦርዱ በትግራይ ክልል የምርጫ ክልልና ምርጫ ጣቢያ ጽፈት ቤቶችን ዝግጅት በተመለከተ ለሌሎች ክልሎች ጥያቄ ባቀረበበት ወቅት ጠይቋል። ሌሎች ክልሎች ምላሽ ሰጥተዋል። የትግራይ ክልል ግን እስካሁን ድረስ ምላሽ አልሰጠም። ቦርዱ የምርጫ ጣቢያዎችን ዝርዝር የሚያሳውቅበት ቀን በምርጫ ጊዜ ሰሌዳው ላይ ተመልክቷል። ነገር ግን በተጠቀሰው ጊዜ የሚገለጸው በዲጂታል ምዝገባ ነው። የሚደረግባቸውንና በማኑዋል የሚካሄድባቸውን ጠቅላላ ምርጫ ጣቢያዎችም ዝርዝር ይፋ ማድረግን ነው። በዚህ መሰረት እንግዲህ ለትግራይ ክልል በተላከው ደብዳቤ መሰረት ሁሉም ሲያሳውቁ የትግራይ ክልል ግን እስካሁን ድረስ አላሳወቀም። ወደ ቀጣይ መረጃ አለፍኩኝ። ወደ 50 ሚሊዮን ብር የሚገመት ኮንትሮባንድ እቃዎች ተይዘዋል። ከነዚህ እቃዎች መካከል ግን የሚገርማችሁ ነገር ጊዜው ያለፈበት መድኃኒት ነው የሚገኝበት በብዛት። በምስራቅ ሐረርጌ ዞን እንግዲህ በሁለት ተሽከርካሪዎች የተጫኑ ግምታቸው ከ50 ሚሊዮን ብር በላይ የሚገመቱ ኮንትሮባንድ እቃዎች ናቸው የተያዙት። የሚኢሶ ከተማ አስተዳደር ፖሊስ ጽፈት ቤት እንደገለጹት ከሆነ ማለት ነው ጥር 10 ከሌሊቱ 9 ሰዓት አካባቢ ላይ በጭነት ተሽከርካሪ አይሱዙና የህዝብ ማመላለሻ ተሽከርካሪ ውስጥ ኮንትሮባንድ መልክ የተጫኑ አገልግሎት ጊዜ ያለፈባቸው ወይም ኤክስፓየር ዴት ያለፈባቸው መድኃኒቶችን ጨምሮ በርከት ያሉ ቁሳቁሶች ኬላ ላይ በተደረገ ፍተሻ ተይዘዋል። በሁለት ተሽከርካሪዎች የተጫኑት እነዚህ እቃዎች እንግዲህ ለሰው ልጅ የጤና አገልግሎት የሚውሉ መድኃኒቶች ናቸው። የሲጋራ፣ የሺሻ ምርቶች፣ በርካታ ስኳር፣ የተለያዩ የተሽከርካሪ ጎማዎች፣ ሽቶ፣ ጫማ፣ የሴቶች አልባሳት በአጠቃላይ ከ50 ሚሊዮን ብር በላይ የሚገመት የኮንትሮባንድ እቃ ነው የተያዘው። ከዚህ ውስጥ በጣም አደገኛ የሆነ ለሰው ልጅ ኤክስፓየርድ ያደረገ ቢሰራጭ ህብረተሰቡን ሊያጠቃ የሚችል መድኃኒት አለበት። ሁለቱ ተሽከርካሪዎች እንግዲህ መነሻቸውን ከድሬዳዋ ከተማ አድርገው ወደ አዳማ ከተማ ለመጓዝ ሌሊት የተንቀሳቀሱ ናቸው። የኬላን ፍተሻን በተለያዩ ዘዴዎች ለማለፍ ጥረት ሲያደርጉ እንግዲህ ጥብቅ የሆነ ፍተሻ ደርሶባቸው ነው ቁሳቁሶቹ የተያዙት። የኮንትሮባንድ እቃው እንግዲህ አርበረከቴ የጉምሩክ መቆጣጠሪያ ጣቢያ ገቢ ተደርጎ ኮንትሮባንዱን ሲያዘዋውሩ በተገኙ ሰዎች ላይ ደግሞ የምርመራ መዝገብ ተደራጅቶ ማስረጃ እየተጣራባቸው መሆኑን ነው የደረሰን መረጃ የሚያመላክተው። በዚህ መሰረት እንግዲህ ወደ 50 ሚሊዮን ብር የሚገመት እቃ ተይዟል።
ግብጽ በልጆች ማህበራዊ ሚዲያ አጠቃቀም ላይ ገደብ ልትጥል ነው። ለምን? የግብጽ ፓርላማ እንግዲህ ህጻናትና ታዳጊዎችን ከማህበራዊ ሚዲያ አሉታዊ ተጽዕኖ ለመጠበቅ የሚያስችል አዲስ ረቂቅ ህግ እያዘጋጀ እንደሆነ ነው የገለጸው። ህጉ በዋናነት ምንድነው ትኩረት የሚያደርገው? ህጻናት ለሳይበር ጥቃት፣ ለተገቢ ያልሆኑ ቪዲዮዎች ወይም ይዘቶችና ለተለያዩ ስነልቦናዊ አደጋዎች እንዳይጋለጡ ለመከላከል ነው ያለችው ግብጽ። እንግዲህ ይህንን ውሳኔ ያሳለፈችው እንደ አውስትራሊያ ያሉ ሀገራት ተመሳሳይ ገደቦችን ተግባራዊ ማድረጋቸውን ተሞክሮ በመውሰድ ነው። አውስትራሊያ ቀደም ብላ ለልጆች የማይሆኑ ኮንተንቶችን አግዳለች። በሀገሪቱ ከሚገኙ ታዳጊዎች መካከል ግማሽ ያህሉ የማህበራዊ ሚዲያ ተጠቃሚ መሆናቸው ጉዳዩን አሳሳቢ አድርጎታል። በዚህ መሰረት እንግዲህ ግብጽ እገዳ ልጥል መሆኑን ነው የደረሰ መረጃ የሚያመላክተው። ወደ መጨረሻው ዜና አለፍኩኝ። የአሜሪካ ግዛቶች ከሰሞኑ በጣም ቅዝቃዜ አለባቸው። እኔም ትላንትና ለእናንተ ለውድ ቤተሰቦቻችን ዜና በዘገብንበት ጊዜ ኢትዮጵያ አየር መንገድ በረራዎችን ሁሉ ሰርዞ ነበረ፣ በአየር ንብረት ለውጥ ምክንያት ማለት ነው። አሜሪካ ውስጥ በተከሰተ እጅግ ከባድ የሆነ ቅዝቃዜ የአየር ሁኔታ ምክንያት በተለያዩ ቦታዎች የሰው ሕይወት እየጠፋ ነው። በነገራችን ላይ ካለፈው ሳምንት ማብቂያ ቀናት አንስቶ አሜሪካ ውስጥ ባጋጠመ የበረዶ ወጀብ የምትመለከቱት አይነት ወጀብ ምንም እንኳን ያንዳንዶቹን ምክንያት በትክክል ለማረጋገጥ ገና ቢሆንም ጊዜው እስካሁን ግን 14 ሰዎች በተለያዩ ግዛቶች ውስጥ ሞተዋል። ይሄ ቅዝቃዜ ከጀመረ ወዲህ ማለት ነው። የቴኒሲ ግዛት ባለስልጣናት ከአየር ሁኔታው ጋር በተያያዘ 3 ሰዎች መሞታቸውን አረጋግጠዋል። ከበረዶ ወጀብ ጋር በተያያዘ የ2 ሰዎች ሞት በሉዊዚያና ግዛት ውስጥ ተመዝግቧል። ቴክሳስ ጋር ስንሄድ ደግሞ በአንድ ነዳጅ ማደያ ውስጥ ሞቶ የተገኘ ግለሰብ ምክንያቱ የጤና ወይም ከቅዝቃዜው ጋር የተገናኘ ሊሆን እንደሚችል ፖሊስ ገልጿል። እንዲሁ ቴክሳስ ውስጥ አንዲት የ16 ዓመት ታዳጊ በግምት በረዶ ላይ ስትንሸራተት በገጠማት አደጋ ሞታለች። እንዲሁም በሌላ ግዛት አንዲት ሴት በረዶ ተደርምሶባት ወደ ውስጥ ገብቶ ማለት ነው ሞታለች። ካንሳስ ውስጥ እንዲሁ አንዲት ሴት በበረዶ ተሸፍና ነው ሞታ አስከሬኗ የተገኘው። የሞታቸው ምክንያት ገና በረዶ ውስጥ ቢገኝ አስከሬናቸው ባይረጋገጥም ግን ኒውዮርክ ውስጥም 5 ሰዎች ህይወታቸውን እንዳጡ ነው የውጭ መገናኛ ብዙሃንን በተመለከትንበት ጊዜ ያረጋገጥ ነው። በሌላ በኩል አሜሪካን በመታት በሰሞንኛው ከባድ በረዶ በሜንዝ ጋት 8 ሰዎችን ያሳፈረ የግል ጄት እንዲሁ ባንጎር ከተባለ ዓለም አቀፍ አየር ማረፊያ ሲነሳ እዛው ተከስክሷል። የተሳፋሪዎቹ ሁኔታም ማንነት ገና አልታወቀም። በአሜሪካ ያለው በጣም ትኩረት የሳበው የአየር ሁኔታ እንግዲህ ለትራንስፖርቱ ፈተና እየሆነ ነው። ስራ ሁሉ ማይሄዱበት ሁኔታ ላይ ደርሰዋል። የኢትዮጵያ አየር መንገድም እንዲሁም ሌሎች አየር መንገዶች በተለያዩ የዓለም ሀገራት ያሉ ወደ አሜሪካ የሚደረጉ በረራዎችን ሁሉ በዚህ አየር ጸባይ የተነሳ በረራ ሰርዘዋል። ከኢትዮጵያ ውጭ ያሉ የአየር መንገዶች በሺዎች የሚቆጠሩ በረራዎችም በዚህ ሰሞኑን እየተጋጋለ ወይም እየተባባሰ ለሰው ልጅ ህይወት መጥፋት ሁሉ ምክንያት ለሆነው ቅዝቃዜ ምክንያት በርካታ ሀገራት በረራቸውን ሰርዘዋል። በዚህ መሰረት ለሰው ልጅ ህይወት መጥፋት እንደ ምክንያት እየተጠቀሰ ይገኛል። ውድ ቤተሰቦቻችን ከኔ ጋር የነበረን መረጃ ይህን ይመስል ነበረ። ስለተከታተላችሁን ከልብ አድርገን እናመሰግናለን። ከአሀዱ ሬዲዮ ሌሎችን መረጃዎች ትሰማላችሁ። ናርዶስ አለማየሁ ነበርኩኝ። በያላችሁበት ጥሩ ምሽት ይሁንላችሁ። ነው ያለም ስራ ዘውዱ ቴክኒኩን እየተቆጣጠረሽ ልሳኑን እየመራው ፍቅር ተቢተው የእናንተ ውድ ቤተሰቦቻችን ሀሳብ አስተያየት ጥቆማ እየተቀበለ አለም ነው ሽሙ አብረናችሁን ቆያለን። ለሀሳብ አስተያየት ጥቆማችሁ በእንቅስቃሴዎቻችሁ የታዘባችሁትንም ጨምሮ በ0940 መጨረሻውን 02 እና 03 እንዲሁም 07 እያደረጋችሁ ደውሉልን። አንኳር ዘገባዎቹ ቀዳሚ ናቸው። በትግራይና አማራ ክልል 102 ወረዳዎች አጀንዳ አለመሰብሰቡ ተገለጸ። በሀገራዊ ምክክር ኮሚሽን በትግራይ ክልል 98 ወረዳዎች፣ በአማራ ክልል 4 ወረዳዎች ምንም አይነት አጀንዳ አለመሰብሰቡን አስታውቋል። የኮሚሽኑ ቃል አቀባይ አቶ ጥበቡ ታደሰ የመጨረሻውን የሀገራዊ ምክክር ጉባኤ ለማካሄድ አጭር ጊዜ ብቻ እንዳለ አንስተው እስካሁን ድረስ እንደ ሀገር 93% የአጀንዳ ማሰባሰብ ሂደት ማሳካት ተችሏል ሲሉም ለአህዱ ተናግረዋል። ይህ ትልቅ ስኬት መሆኑን አንስተው 7% አጀንዳ መሰብሰብ አለመቻሉንም ጠቁመዋል። በትግራይ ክልል 98 ወረዳዎች፣ በአማራ ክልል 4 ወረዳዎች እስካሁን ድረስ አጀንዳ አለመሰብሰቡና የመጨረሻውን የምክክር ጉባኤም ለማካሄድ እንቅፋት ሊሆን እንደሚችልም ስጋታቸውን ገልጸዋል። ኮሚሽኑ ሙሉ በሙሉ የአጀንዳ ማሰባሰብ ሂደት ባልተደረገባቸው ክልሎችና አካባቢዎች አሁንም ለማካሄድ ዝግጁ መሆኑን ጠቁመዋል።
ሂደት የትግራይ ክልል ተሳታፊዎችን መለየት የተቻለበት ሁኔታም አልተፈጠረም። አጀንዳም ማሰባሰብ የተቻለበት ሁኔታ አልተፈጠረም። ከዛ የምክክር ጉባኤውን ወደ ጥር መጨረሻ አካባቢ ላይ ለመጥራት አቅዷል ተብሏል። የትግራይ ክልል አጀንዳ መሰብሰቡና ተሳታፊ መለየቱ ለምክክር ጉባኤው መጠራት አንድ ቅድመ ሁኔታ ነው ማለት ነው። ወደ 93% የሚሆኑ የኢትዮጵያ ወረዳዎች እስካሁን በተሰራው ስራ ማካተትና ማሳተፍ ተችሏል። ነገር ግን 7% የሚሆነው ወደ 98 የሚሆኑ ወረዳዎች አሉ በትግራይ ክልል። እነሱን እስካሁን ድረስ ማካተትና ማሳተፍ አልተቻለም። ትግራይ ክልልን ሳይካተትና ሳይሳተፍ ደግሞ ምክክር ጉባኤውን መቀጠል ምናልባት ተመልሶ ወደ ኋላ ጥያቄ የሚያስነሱ ጉዳዮች እንዳይፈጠሩ ጥንቃቄ ያስፈልገዋል ነው። ስለዚህ የዚህ የትግራይ ክልል ሂደቱ መዘግየቱ ታቀደው ሀገራዊ ምክክሩን ለመስራት በታቀደው በተያዘው ቅር ላይ የሚያሳድረው ተጽዕኖ ካለ እንግዲህ ለውጦችም የሚያስፈልገው ከሆነ የኮሚሽኑ ምክር ቤት ስለሆነ ሁኔታዎችን አይቶ ውሳኔ የሚሰጠው ኮሚሽኑ ምክር ቤት ውሳኔ የሚሰጥባቸው ጉዳዮች ይሆናሉ ያልኩት ነው። በትግራይ ክልል አሁንም እስከ መጨረሻው ድረስ ጉባኤው ለማካሄድ ሁኔታዎችን ለማመቻቸት እንዲሁም ጥረት እንደሚደረግ የገለጹት የኮሚሽኑ ቃል አቀባይ የማይሳካ ከሆነ ግን ኮሚሽኑ ጉባኤውን ለማካሄድ ያቀደውን እቅድ ድጋሜ እንደሚያጤናውና ውሳኔ እንደሚሰጥበትም ጠቁመዋል። በጤና መድን አገልግሎትን የቴክኖሎጂ አሰራር አለመተግበሩ በአባላት ምዝገባ ላይ ክፍተት መፍጠሩ ተገለጸ። አገልግሎት አሰጣጥን ይበልጥ ቀልጣፋ፣ ግልጽና ተጠያቂነት የሰፈነበት ለማድረግ የዲጂታል ስርዓትን መተግበር አስፈላጊ መሆኑን የኢትዮጵያ ጤና መድን አገልግሎት ለሀገሪቱ አስታውቋል። በተቋሙ የአገልግሎት ሰጪ ጥራት ማረጋገጫ መሪ ስራ አስፈጻሚ ፈለጉሽ ብርሃኔ አገልግሎት አሰራር ስርዓቱ ሙሉ በሙሉ በዲጂታል ወይም ቴክኖሎጂ የተደገፈ ባለመደረጉ ምክንያት የተለያዩ ችግሮች መኖራቸውን አንስተው በተለይም በአባላት ምዝገባ ላይ ክፍተት እንዲፈጠር አድርጓል ነው ያሉት። የአባላትን ቁጥር ብቻም ሳይሆን በስም በቤተሰብና በአድራሻ ለይቶ ለማወቅ እንዲሁም ሀሰተኛ ማስረጃ ለመከላከል ቴክኖሎጂው አስፈላጊ በመሆኑ ትኩረት ተደርጎ የተሰራበት መሆኑን ጠቁመዋል። በማህበረሰብ አቀፍ የጤና መድን ትልቁ የተማርነው ከ2003 ጀምሮ በነበረን ጉዟችን የተማርነው ዲጂታላይዝ አድርገን ኢንሹራንሱን ባለመጀመራችን የታዩ በርካታ ችግሮች አሉ። የአባላት አመዘጋገብ፣ አባሎቻችን እነማን ናቸው ከቁጥር ባለፈ በስም በቤተሰብ የማወቅ አድራሻቸውን የማወቅ መታወቂያዎች ዲጂታላይዝ ካለመሆናቸው የተነሳ ዱፕሊኬት ሆነው ሰዎች ለፎርጅድ እንዲጋለጡ የማድረግ ምክንያቱ ያ መታወቂያ ማለት ገንዘብ ነው። መታወቂያው አስመስሎ የሚሰራው አካል ካለ ያን መታወቂያ በመያዝ አገልግሎቱን ሰው ሊያገኝ ይችላል። የጤና ወጪ ደግሞ በጣም ከፍተኛ ነው። ስለዚህ በማህበረሰብ አቀፍ የጤና መድን ባገኘነው ልምድ አገራችንን በምትከተለው የዲጂታል ሲስተም መሰረት በ2030 ላይ አገራችን መድረስ እንዳለባት የዲጂታል አጠቃቀምን መሰረት በማድረግ ጤናው ዘርፍ በጀመርነው የማህበራዊ ጤና መድን አባሎቻችንን ለማው ሶፍትዌር ሲስተም ውስጥ የምናውቃቸው ተቋሞቻችን ውል የምንገባባቸው የጤና ተቋማት 4334 ብለን በሲስተም የመዘገብናቸው አድራሻቸውን የምናውቀው አባሎቻችንንም በዛው መልክ የምንመዘግበውና የማህበረሰብ አቀፍ የጤና መድን አገልግሎትን ሙሉ በሙሉ በቴክኖሎጂ የተደገፈ ለማድረግ እየተሰራ መሆኑንም ጠቁመዋል። ተፈናቃይ ዜጎች ባሉበት ቦታ እንዲቋቋሙ እየተደረገ መሆኑ ተገለጸ። የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን ለ3.5 ሚሊዮን ዜጎች የ4.5 ሚሊዮን ኩንታል ምግብ በአይነት ድጋፍ መደረጉን አስታውቋል። የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን ቅድመ ማስጠንቀቂያ መረጃና ኦፕሬሽን ማስተባበሪያ መሪ ስራ አስፈጻሚ ዶክተር ፈራውን በቀለ በተደረገው ድጋፍ በገንዘብ 98 ቢሊዮን ብር እንደሆነ አንስተው በተፈጥሮና ሰው ሰራሽ ችግሮች ጉዳት ለደረሰባቸው ዜጎች ተደራሽ መደረጉንም ተናግረዋል። በተፈጥሮና ሰው ሰራሽ ችግሮች የተፈናቀሉ ዜጎችን ድጋፍ ከማድረግ በተጨማሪ ዘላቂ መፍትሄ ለመስጠት ባሉበት ቦታ የሚያስፈልጉ መሰረተ ልማቶችን በማሟላት እንዲቋቋሙ የመድረግ ስራ የተሰራ መሆኑን አንስተው ከከተማ አስተዳደሮች ጋር በመነጋገርም ነጻ መሬት በመፈለግ የማስፈር ስራ እየተሰራ መሆኑንም ተናግረዋል። 3.5 ሚሊዮን ዜጎች አካባቢ ሲረዳ ቆይቷል። በተለያየ ጊዜ በአጠቃላይ ግን ሲደመር በአማካኝ ወደ 3.5 ሚሊዮን 4.5 ሚሊዮን ኩንታል ምግብ በአይነት ምግብ ጥራጥርን ጨምሮ ወደ 4.5 ሚሊዮን ኩንታል ምግብ በጥሬ ገንዘብ ወደ 5.2 ሚሊዮን አጠቃላይ በገንዘብ ሲሰላ ምግቡም የተሰጠው ገንዘብ ወደ 98 ቢሊዮን አካባቢ በሚሆን ደረጃ ምግብ ሲሰጥ ቆይቷል ማለት ነው። ይህ ቁጥር እንግዲህ ተፈናቃይም ጨምሮ ነው። በአጠቃላይ ማቋቋም መመለስ ነው። በዚህ በኩል ደግሞ መንግስት የተሻለውን
በተቻለ መጠን ስራ እየሰራ ይገኛል። ይሄ ነው እንግዲህ አሁንም እየተመለሱ ነው። ብዙ ቦታ እንግዲህ የተጀማመሩ ስራዎች አሉ። ወደ አለበት እዛው ባለበት ቦታ የሚያስፈልጉ መሰረተ ልማቶችን በማሟላት ማቋቋም ከከተማ አስተዳደር ጋር መነጋገር ሊሆን ይችላል። ከዞኖች፣ ከወረዳዎች፣ ከክልሎች ጋር በመነጋገር ነጻ መሬት ከተገኘ ወደዛ ቦታ መውሰድ ነው። የትግራይ ካምፕ ደረጃ እኛ ጋር በቁጥር ለመግለጽ ያህል 527,157 አካባቢ ነው ካምፕ ላይ ይገኛሉ ተብሎ የተለየ። በደቡብ ኢትዮጵያ ዳሰነች ወረዳ ክልሉ ተለዋጭ ቦታ በማመቻቸት የተፈናቀሉ የህብረተሰብ ክፍሎችን የማስፈር ስራ እንደተሰራም ለአብነት አንስተዋል። ተፈናቃዮችን ወደ ቀያቸው ለመመለስ ወይም ለማቋቋም ፍላጎታቸው ላይ የተመሰረተ ሰብአዊ መብታቸውን ባከበረ መልኩ መሆን እንዳለበት የኢትዮጵያ ሰብአዊ መብት ኮሚሽን በተደጋጋሚ ማሳሰቡ ይታወቃል። በደቡብ ሱዳን የተባበሩት መንግስታት ሰራተኞች ከግጭት ቀጠና ለቀው እንዲወጡ አዘዘች። የደቡብ ሱዳን ጦር በተቃዋሚ ኃይሎች ላይ ዘመቻ እንደሚካሄድ በመግለጽ ከተባበሩት መንግስታት ተልእኮና ሌሎች የበጎ አድራጎት ድርጅቶች የተውጣጡ ሰራተኞች በሙሉ ለቀው እንዲወጡ አዟል። ጦሩ ባወጣው መግለጫ በአንድ ግዛት የሚኖሩ ሁሉም ሲቪሎች በተቻለ ፍጥነት መንግስት በቁጥጥር ስር ባሉ አካባቢዎች እንዲሰፍሩ ማሳስቧል። ጦሩ የደቡብ ሱዳን የተባበሩት መንግስታት ተልእኮና ሌሎች የግብረሰናይ ድርጅት ሰራተኞች አካባቢውን በ48 ሰዓት ውስጥ ለቀው መውጣት እንዳለባቸውም ገልጿል። ቀደም ሲል የተባበሩት መንግስታት ድርጅት ከአውሮፓውያኑ 2017 ወዲህ ከፍተኛ መጠን ያለው ግጭት መከሰቱን ገልጿል። ዘገባው የሮይተርስ ነው። ዓለም አቀፍ የስደተኞች ድርጅት በመርከብ አደጋ በመቶዎች የሚቆጠሩ ሰዎች መጥፋታቸውን አስታወቀ። በዓለም አቀፍ የስደተኞች ድርጅት በቅርብ ቀናት ውስጥ በማዕከላዊ ሜዲትራኒያን የመርከብ አደጋዎች ሪፖርት እንደደረሰው በመግለጽ በመቶዎች የሚቆጠሩ ሰዎች ጠፍተዋል ወይም ሞተዋል ተብሎ እንደሚጠበቅም አስታውቋል። ኤጀንሲው ባወጣው መግለጫ አደጋው ያጋጠመው እጅግ በጣም ኃይለኛ አውሎ ንፋስ በተከሰተበት ወቅት ነው። ከባድ የአየር ሁኔታ የፍለጋና የመዳን ስራውን በእጅጉ እያስተጓጎለ እንደሆነም ተገልጿል። የዓለም አቀፍ የስደተኞች ድርጅት በህገወጥ የሰዎች ዝውውር ላይ ጠንካራ እርምጃ እንዲወሰድና የማዳን ጥረቶች እንዲያጠናክሩ አሳስበዋል። በማዕከላዊ ሜዲትራኒያን አሁንም በዓለም ላይ እጅግ አደገኛ የፍልሰት መተላለፊያ ሆኖ ቀጥሏል። በ2025 ብቻ ቢያንስ 1340 ሰዎች በዚህ መንገድ ህይወታቸውን አጥተዋል። ዘገባው የአናዶሉ ነው።